አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። ወይዘሮ መነን አስፋው በወሎ ክፍለ ሀገር በአምባሰል አውራጃ ልዩ ስሙ እጓ በተባለው ቀበሌ ከዣንጥራር አስፋው አሊና ከወይዘሮ ስሂን ሚካኤል መጋቢት 25 ቀን 1883 ዓ.ም መወለዳቸውን የሕይወት ታሪካቸው ይነግረናል። ወይዘሮ መነን አስፋው በዚያን ዘመን በነበረው ባህልና ታላላቅ ቤተሰቦች በሚከተሉት ሥርዓት መሠረት ዕድሜያቸው ሲደርስ በወሎ ውስጥ ለታወቁት ለጨረቻው ባላባት ለደጃዝማች አሊ ተድረው ወይዘሮ በላይነሽንና ዣንጥራር አስፋውን ከወለዱ በኋላ በወላጆቻቸው ፈቃድ ከኚህ ከሕግ ባለቤታቸው እንዲለያዩ ተደረገ። ወይዘሮ መነን አስፋው አሊን እወደዋለሁ ቢሉም እዚህ ላይ ትዳራችሁ ማብቃት አለበት ተብሎ ተወሰነባቸው። ወይዘሮ መነን ቀጥሎ ለሁለተኛ ጊዜ ደጃዝማች አመዴ አሊ አባደያስ የተባሉትን የታወቁ ባላባት እንዲያገቡ ተደርጎ ወይዘሮ ደስታ አመዴንና ዣንጥራር ገብረ እግዚአብሔር አመዴን ከወለዱ በኋላ ባለመታደል ባለቤታቸው በድንገት ሲሞቱባቸው ልጆቻቸውን ይዘው ወደ ቤተሰቦቻቸው ተመለሱ። ወይዘሮ መነን ቤተሰቦቻቸው ዘንድ በሚኖሩበት ጊዜ የእናታቸው ታናሽ ወንድም አጎታቸው ልጅ ኢያሱ ሚካኤል የአፄ ምኒልክ አልጋ ወራሽ ሲሆኑ እንግዲህ ወሎንና ሸዋን በታላላቅ ጋብቻ ማስተሳሰር ይበጃል የሚል ሐሳብ በያለበት መውጠንጠን ጀመረ። በዚህም መሠረት በቁንጅናቸውና በደም ግባታቸው በመልካም ሰውነታቸውና ሎጋ በሆነው ቁመታቸው እጅግ የሚደነቁት ወይዘሮ መነን የራስ ቢትወደድ ተሰማ የቅርብ ዘመድ ከሆኑት ከራስ ሉል ሰገድ አጥናፍ ሰገድ ጋር ጋብቻ እንዲፈጽሙ ቤተሰቦቻቸው ወሰኑ። ራስ ሉል ሰገድ በሕይወት ታሪካቸው ላይ እንደተገለጠው አፄ ምኒልክ አሳድገው ለከፍተኛ ደረጃ ካደረሷቸው የሸዋ መኳንንቶች አንዱ ናቸው። በጀግንነት ሙያቸውና በሥራ ቅልጥፍናቸው እጅግ የሚደነቁ ከመሆናቸውም በላይ እሳቸውም እንደ ወይዘሮ መነን ቁመናቸው ያማረ ረጅምና መልከ መልካም ነበሩ። በ1895 ዓመተ ምህረት መጀመሪያ ላይ አፄ ምኒልክ ለቤተ መንግሥታቸው ሊጋባ ብለው ሲሾሟቸው ሉል ሰገድ በዚያን ጊዜ ደጃዝማች ሹመቱን በደስታ አልተቀበሉም ነበር ተብሎ ይነገራል። ራስ ሉል ሰገድ በ1903 ዓመተ ምህረት መጀመሪያ ላይ ወይዘሮ መነን አስፋውን የ20 ዓመት ዕድሜ ያላቸውን ቆንጆ የወሎ እመቤት ሲያገቡ እጅግ ተደስተው ጥሎሽ የጣሉት ከአልማዝና ከሉል የተሠሩ ጌጣጌጦች ስለሆኑ ከዚህ በፊት ይህንን የመሰለ ዋጋ ያለው ዕቃ አልታየም ይባላል። ወይዘሮ መነንም ከተወለዱበትና ካደጉበት ከወሎ ለመጀመሪያ ጊዜ ወደ ሸዋ አዲስ አበባ የመጡት በዚህ ከራስ ሉል ሰገድ ጋር ባደረጉት ጋብቻ ምክንያት ነበር። የሕይወት ጓደኛን ለመምረጥ ምንጊዜም ነፃነት ሲያገኙ የኖሩት ወይዘሮ መነን አሁንም ለሦስተኛ ጊዜ ከራስ ሉል ሰገድ ጋር የጀመሩት ጋብቻ 1 ዓመት ሳይሞላው መቀጠል የለበትም ተብሎ ተፈረደበት። አልጋ ወራሽና የአገሩ ባለሙሉ ሥልጣን የሆኑት አጎታቸው ልጅ ኢያሱ ከራስ ሉል ሰገድ ጋር የተደረገው ጋብቻ ፈርሶ የሐረርጌውን ገዢ ደጃዝማች ተፈሪን እንዲያገቡ ወሰኑባቸው። ወይዘሮ መነንም ለ4ተኛ ጊዜ የሕይወት ጓደኛ ተዘጋጅቶላቸው እንዲያገቡ ሲታዘዙ በዚህ በቃሽ ይበለኝ ብለው ፈጣሪያቸውን ከመለመን በስተቀር ሌላ ምርጫ አልነበራቸውም። በተለይም የአገሩ ፈላጭ ቆራጭ የሆነው ባለሥልጣን መርጦ ሲያጭ እንኳንስ እምቢ ለማለት ማቅማማትም አይፈቀድም ነበር። የወይዘሮ መነን አስፋውና የተፈሪ መኮንን ጋብቻ ብዙ ታሪኮች፣ ብዙ ግብግቦች፣ ብዙ ያልተነገሩ ምስጢራዊ ግፊያዎች
የተከናወኑበት ነበር። በመጨረሻ ተፈሪ መኮንን ወይዘሮ መነንን በልጅ ኢያሱ አማካይነት የግላቸው ቢያደርጉም ተፈሪ መኮንን ግን ልጅ ኢያሱን በመጨረሻ ለሰሩባቸው የመጀመሪያዎቹ ተንኮሎች እርሳቸውም እንደተበቀሏቸው ይነገራል። ሌላኛውን ታሪክ ይዘን እንመጣለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879